ዩናይትድ ስቴትስ ጀርመን የሚገኙ ወደ 5000 የሚጠጉ ወታደሮቿን እንደምታስወጣ ባለፈው ሳምንት ማሳወቋ በጀርመን ብሎም በአውሮፓ የሰሞኑ አብይ የመነጋገሪያ ርዕስ ሆኗል። ይህ የአሜሪካን ውሳኔ የጀርመን መራሄ መንግስት ዋሽንግተን በኢራን ላይ የከፈተችውን ጦርነት ስልት ከተቹ በኋላ ይፋ መደረጉ ጉዳዩ ይበልጥ ትኩረት እንዲስብ አድርጓል። ከሚቀጥሉት 6 ወራት አንስቶ እስከ 12 ወራት ተግባራዊ ይሆናል የተባለው ይህ እቅድ በአሁኑ ጊዜ ጀርመን ከሰፈሩት ወደ 36,000 ከሚጠጉት የአሜሪካን ወታደሮች 14 በመቶ እንዲቀነሱ የሚያደርግ መሆኑን ፔንታገን አስታውቋል። ይህ ትዕዛዝ በተሰማ በማግስቱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ወደፊት ከጀርመን የሚወጡት የአሜሪካን ወታደሮች ቁጥር ከዚህም በላይ የሚበልጥ እንደሚሆን ተናግረዋል። ትራምፕ ይህን ያሉት ባለፈው ሳምንት መጀመሪያ ላይ የጀርመን መራሄ መንግስት ፍሬድሪሽ ሜርስ ተማሪዎች በተሰበሰቡበት በአንድ መርሃ ግብር ላይ አሜሪካን በኢራን ላይ የከፈተችውን ጦርነት ካብጠለጠሉ በኋላ ነው። ሜርስ ዩናይትድ ስቴትስ እና እስራኤል በኢራን ላይ ስለከፈቱት ጦርነት በሰጡት አስተያየት ዩናይትድ ስቴትስም ሆነች እስራኤል ጦርነት የከፈቱት ያለምንም ስልት ነው፣ መውጫ ስልትም አላዘጋጁም ሲሉ ተችተው ነበረ። ይበልጥ ግልጽ እየሆነ እንደመጣው አሜሪካኖች ወደ ጦርነት የገቡት ያለምንም ስልት ነው። እስራኤሎችም እንዲሁ ነው ያደረጉት። ትራምፕ ደግሞ እኔን አልተከተላችሁኝም ሲሉ ቅሬታ አቅርበዋል። እናም እንዲህ ባለ ግጭት ውስጥ ችግሩ ምንድን ነው? ሁልጊዜ መግባት ብቻ ሳይሆን መውጣትም ጭምር ነው። ሜርስ ከዚሁ ጋር መላው የአሜሪካን ሕዝብ በኢራን መሪዎች እየተዋረደም ነው ብለው ነበር። እናም አሁን የአሜሪካውያን የትኛውን የመውጫ ስልት እንደሚመርጡ መናገር አልችልም። በተለይ ኢራናውያን በግልጽ በጣም በብቃት እየተደራደሩ ነው፣ ወይም በጣም በብቃት ላለመደራደር እምቢተኛ ሆነዋል። አሜሪካውያን ወደ ኢስላማባድ እንዲጓዙ አድርገው ባዶ እጃቸውን ወደ ሀገራቸው እንዲመለሱ አድርገዋል። አንድ ሙሉ ሀገር በኢራን አመራር እየተዋረደ ነው፣ በተለይም በእነዚህ አብዮታዊ ዘቦች ተብዬዎች። ሜርስ የኢራኑን ጦርነት የተቹበትን ይህን አስተያየታቸውን ያልወደዱት ትራምፕ የሚናገሩትን አያውቁም ሲሉ ለሜርስ አስተያየት ሶሻል ትሩዝ በተባለው የማህበራዊ መገናኛ ዘዴያቸው መልስ ሰጥተዋል። ሜርስ ከመተቸት ይልቅ ማድረግ አለባቸው ያሉትንም በዚሁ ማህበራዊ ድረገጽ ሳይጠቅሱ አላለፉም። በዚሁ መልእክታቸው የጀርመን መራሄ መንግስት በአጠቃላይ ውጤታማ ያልሆነውን የሩሲያና ዩክሬን ጦርነት ማስቆም ላይ ጊዜ ሊያጠፉ ይገባል ሲሉ ያሳሰቡት ትራምፕ በተለይም የፍልሰትና የኤነርጂ ችግሮችን እንዲያስተካክሉም ጠቁመዋል። በሌላ መግለጫም ይህንኑ ደግመውታል። ጀርመን መጥፎ ነገር እየሰራች ነው። እሳቸው ሜርስ የፍልሰት ችግር አለባቸው፣ የኃይል ችግር አለባቸው፣ የተለያዩ ችግሮች ሁሉ አሉባቸው። በዩክሬን ጉዳይ ትልቅ ችግር ውስጥ ናቸው። እዚህ ምስቅልቅል ውስጥ ነው ያሉት። እናም እኔን አሁን በኢራን ባደረግኩት ሁሉ ይተቹኛል። ምንም እንኳን ሜርስ የኢራኑን ጦርነት በተቹ ሰሞን አሜሪካን 5000 ያህል ወታደሮቿን ከጀርመን ለማስወጣት የያዘችውን እቅድ ይፋ ብታደርግም ትራምፕ ግን አውሮፓ የሚገኙ የአሜሪካን ወታደሮችን እንደሚቀንሱ ሲያሳውቁ ቆይተዋል። ዶቼ ቬለ በጉዳዩ ላይ ያነጋገራቸው ጀርመን የተማሩትና የሚሰሩት የፖለቲካ ሳይንስና የሕግ ባለሙያ ዶክተር ለማይ ፍራሸዋ ወደኋላ መለስ ብለው ይህን አስታውሰዋል። የአሜሪካው ፕሬዚዳንት በመጀመሪያ ምርጫ ፕሬዚዳንት በነበሩበት ወቅት እስከ 12,000 ወታደር አነሳለሁ ብሎ አስፈራርቶ ነበር። ያስፈራሩት የአመታዊ በጀታችሁን 2% እንኳን ገቢያችሁን 2% እንኳን ለወታደር አትሰጡም። ስለዚህ አሜሪካ ለእናንተ ደህንነት የኛ ታክስ ፔየር የኛ ቀረጥ ከፋይ የአሜሪካ ቀረጥ ከፋይ ለአውሮፓ ደህንነት የሚያወጣበት ምክንያት የለም እና አውጡ በሚል ያንን ጭቅጭቅ ነበር በመጀመሪያው ጊዜ። ለሁለተኛ ዙር ከተመረጡ በኋላም በተለያዩ ስብሰባዎች ሙኒክም ምንም በሚገናኙበት ጊዜ አውጡ ብሎ አሁን ወደ 5% አሳድገውታል። እሳቸው ከመጡ በኋላ ዓለም አቀፍ ድርጅቶችን መንግስት ያሉን ኤንጂኦ ድርጅቶችን ብዙ ዘግተዋል። ይህን ያደረጉት እኛ ገንዘባችንን ላልሆነ ነገር የምናወጣበት ምክንያት የለም በሚል። የዶይቼ ቬለው ቶማስ ላትሻን እንደዘገበው በአሁኑ ጊዜ ጀርመን የሰፈሩ የዩናይትድ ስቴትስ ወታደሮች ቁጥር ከ35 እስከ 39,000 ይደርሳል። ከዚህ ሌላ ቁጥራቸው ወደ 13,000 የሚጠጋ የአየር ኃይል አባላትም አሉ። እነዚህም ወታደሮች ጀርመን በሚገኙ 20 ዋና ዋና ቦታዎች ላይ ሰፍረዋል።
በዋነኛነት ደቡብና ደቡብ ምዕራብ ጀርመን ውስጥ የሚገኙ ሲሆን አነስተኛዎቹን ጨምሮ ቁጥራቸው 40 የሚጠጋ የአሜሪካን ወታደራዊ ተቋማትም ጀርመን ውስጥ አሉ። በምዕራብ ጀርመኑ የራይንላንድ ፋልስ ፌዴራዊ ክፍለ ሀገር ውስጥ የሚገኘው የራምሽታይን የአየር ኃይል ጦር ሰፈር ከአሜሪካ ውጭ ትልቁ የአሜሪካን ወታደራዊ ጦር ሰፈር ነው። ወደ መካከለኛው ምስራቅ አፍሪቃና ምስራቅ አውሮፓ ለሚጓዙ ወታደሮች መሳሪያዎችና የጭነት ማጓጓዣዎች የሎጂስቲክስ ማዕከል ነው። ራምሽታይን በአውሮፓ የአሜሪካ የአየር ኃይል ዋና መስሪያ ቤት ሲሆን እንደ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ለአውሮፓ አጋሮች የወታደራዊ የአየር ክልል የቅኝት የእዝ ማዕከል ሆኖ ያገለግላል። የሳተላይት ቅብብል ጣቢያ የሚገኝበት ጦር ሰፈሩ የአሜሪካን የጦርነት የሰው አልባ አውሮፕላን ወይንም ድሮኖችን ለምሳሌ በመካከለኛው ምስራቅ ለማሰማራት ትልቅ ጠቀሜታ አለው። ከዚህ ሌላ ጦር ሰፈሩ የሕክምና አገልግሎት መስጫ ማዕከልም ነው። ከአውሮፓ፣ ከአፍሪቃ አሊያም ከመካከለኛው ምስራቅ ጉዳት የደረሰባቸው ወታደሮች የሚታከሙበት ከአሜሪካን ውጭ የሚገኝ ትልቁ ወታደራዊ ሆስፒታልም በዚሁ ስፍራ ይገኛል። ከራምሽታይን በተጨማሪ ሽቱትጋርትና ቪስባደን፣ ጋፈንፎርን እና ሆህንፌልስ እንዲሁም ቦል በተባሉ ስፍራዎች የአሜሪካን ወታደራዊ ጦር ሰፈሮች ይገኛሉ። በባለፈው ሳምንቱ የፔንታጎን መግለጫ የአሜሪካን ወታደሮች ቅነሳ ከየትኛዎቹ ጦር ሰፈሮች እንደሚካሄድ አልተነገረም። ሆኖም ጦር ሰፈሮቹ ቢዘጉ በሚገኙባቸው አካባቢዎች ነዋሪዎች ላይ ሊያስከትሉ የሚችሏቸው ተጽዕኖዎች ቀላል እንዳይደሉ ተናግረዋል። ከመካከላቸው እነዚህ የራምሽታይን ነዋሪዎች ይገኙበታል። ምን ይሁን ምን ከባድ ነው የሚሆነው። ይህ አካባቢ በፋይናንስ ረገድ በጣም ጥገኛ ነው። እንደሚመስለኝ ከፍተኛ ጉዳት ሊያስከትል ይችላል። አሜሪካውያን የህብረተሰቡ አካል ብቻ አይደሉም። የስራ ዕድል ያስገኛሉ፣ ቤት ይከራያሉ። ይህም ብዙ ሰዎች የቤት ዕዳቸውን መክፈል አስችሏቸዋል። ይህ ለአካባቢው ከባድ ነው። ያም ሆነ ይህ አሜሪካውያን እዚህ ብዙ ገንዘብ ያወጣሉ። ለመሆኑ ራምሽታይንን ጨምሮ በተለያዩ የጀርመን ግዛቶች ጥቂት የማይባሉ የአሜሪካን ጦር ሰፈሮች እንዴት ሊኖሩ ቻሉ የሚለው ብዙዎች የሚያነሱት ጥያቄ ሊሆን ይችላል። ይህ ሊሆን የቻለው በሁለተኛው የዓለም ጦርነት ወቅት የተባበሩት ኃይሎች ጦር ናዚ ጀርመንን ድል አድርጎ የአገሪቱ ምዕራባዊ ክፍል በኋላም ምዕራብ ጀርመን የሆነው በሶስት የወረራ ዞኖች ተከፍሎ በብሪታንያ በፈረንሳይና በአሜሪካ መተዳደር ከጀመረ በኋላ መሆኑን ዶክተር ለማይ ፍራሸዋ ለዶይቼ ቬለ ተናግረዋል። በዋናነት ደቡብና ደቡብ ምዕራብ ጀርመንን አሜሪካን መያዟ ዛሬም ለወታደሮቿ በእነዚህ ስፍራዎች መከማቸት ምክንያት መሆኑን ገልጸዋል። ጀርመን ከሁለተኛ ዓለም ጦርነት በኋላ ሶስቱ የምዕራብና አንዱ ደግሞ የዚህ በሶቪየት ዩኒየን አማካይነት ነው ሁለተኛ ዓለም ጦርነት ያበቃው። ሁለተኛ ዓለም ጦርነት ከበቃ በኋላ እስከ 1955 ድረስ ያው ሁሉንም ወታደር ነበር የሚገዛ ማለት ይቻላል። ስለዚህ የአሜሪካ ወታደሮች እዚህ የነበሩት በዛን ጊዜ በቀዝቃዛ ጦርነት ከ60ዎቹ እስከ 90 የሶሻሊስት ጎራ ድንበር እያሰፋ የምዕራቡን ዓለም የካፒታሊስቱን እየወረረ እንዳይደግ በርዕዮተ ዓለም ላይ የተመሰረተ ጦርነት ስለነበረና ይሄን ነገር ለማቆም እንዲቻል የኃይል መፈታተን ሲመጣ ሁሉም የተለያዩ ዘመናዊ የሆኑ መሳሪያዎችን እየታጠቀ በዛ የተነሳ ሁሉም ጡንቻቸውን አዳብረው በተለይ አውሮፓ ከሁለተኛ ዓለም ጦርነት በኋላ ከሶሻሊስት ወገን የሚመጣውን ጥቃት ለመከላከል አብዛኛውን የአሜሪካ ወታደሮች እዚህ ቆይተዋል። የአውሮፓም እንግዲህ ፈረንሳይም የአቶም ኃይል ያላት ሀገር ነች። እዚህ ጀርመን ሀገር የቆዩት በጀርመን መልሶ ግንባታ ሂደት ውስጥም የጀርመን ደህንነት እንዳይነካም ምስራቅ ጀርመን ሳይቀላቀል በፊት 1989 ይሄ መቀላቀል እስኪመጣ ድረስ በከፍተኛ ደረጃ ከዛ አካባቢ አደጋ እንዳይመጣ የተለያዩ መሳሪያዎችን አድርጎ ጀርመንንም ጠብቀዋል። በእርግጥ በዓለም ላይ ያለውን የኃይል ሚዛን ለማስጠበቅም ቢሆን ጀርመን ደግሞ በአውሮፓ ውስጥ ማዕከላዊ ቦታ ስላለች ጀርመን ውስጥ በጣም ረጅም ጊዜ ያለ ከሁለተኛ ዓለም ጦርነት በኋላ እስከዛሬ ድረስ የቆዩበት ምክንያት የአሜሪካን ኃያልነትም የተለያየ ነገር ማለት እንችላለን። ሆኖም ግን ጀርመንን
ለጀርመኖች መልሶ መዋሃድ፣ ምስራቅ ጀርመንም እንዳይወጡ በማቆም መልሶ ጀርመኖችም እንዲዋሃዱ አስተዋጽኦ አድርገዋል የሚል እምነት አለኝ። ዛሬ ወደ 40 ሺህ የአሜሪካ ወታደሮች ጀርመን ሀገር መኖር ማለት ቀላል ነገር አይደለም። ከዛ በፊት እንደውም ብዙ ነበሩ። 80 ሺህ አካባቢ ነው 70 ሺህ አካባቢ አውሮፓ አሉ። ይሄ እንግዲህ በዛ በአይዲዮሎጂ በርዕዮተ ዓለም ጦርነት ጊዜ የነበረ ችግር ነው። ከዛ በኋላ የናቶ መኖር፣ አሁን የናቶ ስምምነት አለ። ናቶ በየጊዜው ወታደራዊ ልምምድ ያደረገ አሜሪካኖቹ እዚህ ከአውሮፓኖች ጋር ሆኖ ናቶ ዛሬ ራሻን ድንበርሽ እዚህ ጋር ነው፣ ቀይ መስመር እዚህ ጋር ነው እስኪል ድረስ ያደረጉት አሜሪካኖቹ እዚህ በመኖራቸው ነው። መሳሪያቸውን እዚህ በማድረጋቸው ነው። አሜሪካን ጀርመን የሚገኙ 5000 ወታደሮቿን ለማስወጣት የያዘችውን እቅድ መልእክቱንና ተጽዕኖዎቹን የቃኘው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል። አድማጮች፣ የምሽቱን ስርጭታችንን ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለሁ። በብሔራዊ ምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያነ ሓርነት ትግራይ ህወሓት የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለበት ምርጫ የተመረጡ የምክር ቤት አባላትን ዛሬ ሰብስቦ ፕሬዝደንትና አፈ ጉባኤ መረጠ። ምክር ቤቱ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው በአንድ ተቃውሞ በ3 ድምፀ ተአቅቦ እናም በአብላጫ ድምፅ መሆኑ ተመልክቷል። የሱዳን መንግስት የካርቱም አውሮፕላን ማረፊያን ጨምሮ በሱዳን የተለያዩ አካባቢዎች ለተፈጸሙ የአየር ጥቃቶች የኢትዮጵያን መንግስት ወነጀለ። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ የሱዳንን ውንጀላ መሰረት የለሽ ሲል አጣጥሎታል። በአንጻሩ ሉዓላዊ ሀገሪቱን ድንበር ጥሳለች ያላትን ሱዳንን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲልም ከሷል። ዩናይትድ ስቴትስ ኤርትራ ላይ ጥላው የነበረችውን ማዕቀብ ለማንሳት መዘጋጀቷን ከዩናይትድ ስቴትስ መንግስት የውስጥ ሰነድ መመልከቱን ሮይተርስ የዜና ምንጭ ዛሬ ዘገበ።